ሰማዩ የሰላም ጣራ መሆኑ አብቅቷል። ይልቁንም የሞት መልእክተኞች በቅጽበት የሚመላለሱበት የፍርሃት አውራ ጎዳና ሆኗል። ዓለም ቀድሞ ታውቆ የነበረው የባሩድ ኃይል ወይም የቀዝቃዛው ጦርነት የኒውክለር ማስፈራሪያ ዘመን አልፎ ዛሬ አዲስና እጅግ አስፈሪ የሆኑ የሰማይ አማልክት መብረቅ ጨብጠው የተፋጠጡበት ዘመን ላይ ደርሰናል። የሰው ልጅ የጥፋት ጥበብ ጣሪያው ላይ የደረሰ ይመስላል። ምክንያቱም አሁን የሚወነጨፉት ፍላጻዎች አይን አይቷቸው ጆሮ ሰምቷቸው የሚታለፉ አይደሉም። እነዚህ የጥፋት መላእክቶች ሃይፐርሶኒክ ይባላሉ። ድምጽ ራሱ ሊቀድማቸው የማይችለው አየርን ቀደው የምድርን ስበት አሸንፈው የፊዚክስን ህግጋት ተገዳድረው የሚምዘገዘጉ ናቸው። በዚህ የሃያላን የሞት ሩጫ ውስጥ ሶስት ግዙፍ ተራራዎች ይገዳደራሉ። አንደኛው ከምዕራብ፣ ሁለተኛው ከሰሜን ምስራቅ፣ ሶስተኛው ደግሞ ከምስራቅ የጥፋት ጡንቻቸውን አፈርጥመው ቆመዋል። የአሜሪካው ዳርክ ኤግል፣ የሩሲያው ኦርሼኒክ እንዲሁም የቻይናው ዶንግፌንግ። እነዚህ ሶስት የጦር መሳሪያዎች ዝም ብለው ሚሳኤሎች አይደሉም። የዘመናችን የቴክኖሎጂ ጣራ፣ የጂኦፖለቲካ ማስፈራሪያና የሰው ልጅ የመጨረሻው የፍርድ ቀን የመለከት ድምፅ ጠቋሚዎች ናቸው። እስቲ እነዚህን የሰማይ ላይ አውሬዎች በዝርዝርና በጥልቀት በንጽጽር እንመልከት። የአሜሪካው ዳርክ ኤግል ስሙ እንደሚያመለክተው ይህ መሳሪያ በጨለማ ውስጥ አድብቶ በድምፅ አልባ ፍጥነት ተምዘግዝጎ የሚነክስ የሰማይ አውሬ ነው። አሜሪካ ለዓመታት በሃይፐርሶኒክ ውድድር ውስጥ ከሩሲያና ከቻይና ወደ ኋላ ቀርታ ነበር በሚል ስትወቀስ ቆይታለች። ዳርክ ኤግል ወይም ሎንግ ሬንጅ ሃይፐርሶኒክ ዌፐን ግን ይህንን ክፍተት ለመሙላት ብቻ ሳይሆን ጨዋታውን ለመቀየር የመጣ የጨዋታ ቀያሪ ነው ወይም ጌም ቼንጀር ነው። ዳርክ ኤግል እንደ ተራ ባላስቲክ ሚሳይል ወደ ላይ ተተኩሶ በግምት ወደ ታች የሚወርድ ድንጋይ አይደለም። ይህ መሳሪያ ሁለት ዋና ክፍሎች አሉት። አንደኛው እንደ ማስወንጨፊያ የሚያገለግለው ሮኬት ሲሆን ሁለተኛውና ዋናው ክፍል ደግሞ ኮመን ሃይፐርሶኒክ ግላይድ በዲ የሚባለው ተንሸራታች አካል ነው። ሮኬቱ ተወንጫፊውን አካል ከባቢ አየር ጠርዝ ላይ ካደረሰው በኋላ ይለቀቃል። ከዚያ በኋላ ነው ተአምሮ የሚጀምረው። ተንሸራታቹ አካል በድምፅ ፍጥነት ከ5 እጥፍ በላይ፣ አንዳንዶቹ እስከ 17 ይደርሳል ብለው በሚገምቱት ፍጥነት አየርን እየቀዘፈ ይወርዳል። የዳርክ ኤግል ዋና ጥንካሬው ፍጥነት ብቻ ሳይሆን ቅልጥፍናም ጭምር ነው። ልክ እንደ ንስር አሞራ ኢላማውን ሲያይ አቅጣጫውን የመቀየር፣ ወደ ግራና ቀኝ የመታጠፍ እንዲሁም ወደ ላይና ታች የመውጣት ብቃት አለው። የባህሪው የአየር መቃወሚያ ሲስተሞችን ያሳብዳል። የራዳር ስክሪን ላይ ሲታይ ሚሳኤሉ የት እንደሚያርፍ ለመተንበይ አይቻልም። ዛሬ ለንደን ላይ ያለ የሚመስለው ሚሳኤል በደቂቃዎች ውስጥ ፓሪስን አልፎ በርሊንን ሊመታ ይችላል። የአሜሪካ ጦር ይህንን መሳሪያ ያዘጋጀው በዋናነት ለከፍተኛ ዋጋ ላላቸው ኢላማዎች ነው። ይህም ማለት የጠላት መሪዎች ያሉበትን ባንከር፣ የራዳር ጣቢያዎችና የኒውክለር ማስወንጨፊያዎችን በቅጽበት ለማውደም። ዳርክ ኤግል የሚታጠቀው የኒውክለር ራስ ሳይሆን መደበኛ ፈንጅ ወይም በተነሳበት የፍጥነት ጉልበት ብቻ ኢላማውን ድራሹን የሚያጠፋ ቴክኖሎጂ ነው። ከ2700 ኪሎ ሜትር በላይ ይምዘገዘጋል። ይህ መሳሪያ በምድር ላይ ካሉ ተንቀሳቃሽ ማስወንጨፊያዎች ስለሚተኮስ ጠላት መቼና ከየት እንደሚተኮስ ለማወቅ ይቸገራል። አሜሪካ ይህንን ንስር ያዘጋጀችው ሩሲያና ቻይና የፈጠሩትን የማይደፈር ክልል ለመስበር ነው። ኦርሼኒክ የሚለው ስም በሩሲያኛ የሐዘልነት ዛፍ እንደማለት ነው። ስሙ ለስላሳ ቢመስልም ተግባሩ ግን ሲኦልን ወደ ምድር ማምጣት ነው። በቅርቡ በዩክሬን ጦርነት ላይ በዴኔፕሮ ከተማ በድንገት ብቅ ያለውና ዓለምን ያስደነገጠው ይህ ሚሳኤል ሩሲያ በሃይፐርሶኒክ ቴክኖሎጂ ያላትን የመሪነት ሚና ያረጋገጠበት ክስተት ነበር። ኦርሼኒክ ከዳርክ ኤግል የሚለየው ባወቃቀሩ ነው። ይህ የመካከለኛ ርቀት ተወንጫፊ ሲሆን አደገኛነቱ የሚመነጨውም መልቲፕል ኢንዲፔንደንት ሬንትሪ ቬክልስ የተሰኘው ቴክኖሎጂ ስላለው ነው። ይህ ማለት አንድ ሚሳኤል ወደ ሰማይ ከተተኮሰ በኋላ ወደ ታች ሲመለስ ለ6 ወይም ከዚያ በላይ ለሚሆኑ የብረት ዝናቦች ይከፈላል። ልክ እንደ ርችት ተበትነው፣ ነገር ግን እያንዳንዳቸው የየራሳቸውን ኢላማ ይዘው በሃይፐርሶኒክ ፍጥነት ይወርዳሉ። የኦርሼኒክ አስፈሪነት የማይጠለፍ መሆኑ ነው። ፕሬዚዳንት ፑቲን እንደገለጹት በአሁኑ ሰዓት በዓለም ላይ ይህንን ሚሳኤል መጥለፍ የሚችል ቴክኖሎጂ የለም። በሚወርድበት ጊዜ የሚፈጥረው ሙቀትና ፍጥነት ማንኛውንም የጸረ ሚሳኤል መከላከያ ቀፎ ሰብሮ ይገባል። ኦርሼኒክ ኒውክለር የመሸከም አቅም ቢኖረውም በዩክሬን ላይ የተሞከረው ግን ያለ ፈንጂ በባዶ የብረት ኃይል ብቻ ነው። ነገር ግን በሚፈጥረው የፍጥነት ግጭት ምክንያት እንደ ትልቅ ቦምብ ወይም እንደ መሬት መንቀጥቀጥ ያለ ጥፋት አድርሷል። ይህ ሚሳኤል እንደ አሜሪካው ዳርክ ኤግል ተንሸራታች ብቻ ሳይሆን ወደ ላይ ወጥቶ በከፍተኛ ኃይል የሚወርድ ባላስቲክ ባህሪ ያለው፣ ነገር ግን በመጨረሻው ምዕራፍ ላይ እጅግ ፈጣንና ኢላማውን በብልሃት የሚመር
ፈርጥ ነው። የኦርሼኒክ መልእክት ግልጽ ነው። የትም ብትደበቁ፣ የትኛውም የጥላ ዣንጥላ ብትዘረጉ የብረት ዝናብ ጣራችሁን ሰብሮ ይገባል የሚል ነው። የምስራቁ ኃይለኛው ነፋስ የቻይናው ዶንግፌንግ 27 ከምስራቅ በኩል የሚነፍሰው ነፋስ ደግሞ ሌላ ታሪክ አለው። ቻይናውያን በሚሳኤል ቴክኖሎጂ በተለይም አሜሪካን በፓሲፊክ ውቅያኖስ ላይ ለመገዳደር በሰሩት ስራ ብዙ ርቀት ተጉዘዋል። ይህ ከዳርክ ኤግልና ከኦርሼኒክ ጋር የሚወዳደረውና አንዳንዴም የሚበልጠው ሚሳኤል ዲኤፍ ወይም በቅጽል ስሙ የሃዋይ ኤክስፕረስ ነው። ዶንግፌንግ ማለት የምስራቅ ነፋስ ማለት ነው። ዲኤፍ 27 የቻይና የሃይፐርሶኒክ ግላይድ ቬክል ቴክኖሎጂ ውጤት ነው። የአሜሪካ ጦር ሪፖርቶች እንደሚያመለክቱት ይህ ሚሳኤል ከ5000 እስከ 8000 ኪሎ ሜትር መጓዝ ይችላል። ይህ ማለት ከቻይና ምድር ተነስቶ በፓሲፊክ ውቅያኖስ መሃል ያለውን የአሜሪካን የጓም ጦር ሰፈር አልፎ ሃዋይን የመምታት አቅም አለው። የዲኤፍ 27 ወይም ዶንግፌንግ 27 ልዩ ባህሪው የሚንቀሳቀሱ ኢላማዎችን በተለይም የአውሮፕላን ተሸካሚ መርከቦችን የማደን ብቃቱ ነው። የአሜሪካው ዳርክ ኤግል ቋሚ ኢላማዎችን ወይም የማይንቀሳቀሱትን ለመምታት የተሻለ ሲሆን የቻይናው ሚሳኤል ግን በውቅያኖስ ላይ የሚንሳፈፉ ከተማዎችን ወይም መርከቦችን ከሰማይ አድኖ የማስጠም ዓላማ አለው። ይህም አሜሪካ በባህር ኃይሏ የምትመካበትን ጉልበት ከንቱ ሊያደርገው ይችላል። የቻይና ሚሳኤሎች ልክ እንደ ዳርክ ኤግል ቡስት ግላይድ ቴክኖሎጂን ይጠቀማሉ። ከባቢ አየርን እየላሱ ልክ እንደ ድንጋይ ውሃ ላይ ሲወረወር እንደሚፈናጠረው አይነት አካሄድ እየሄዱ ኢላማቸውን ይፈልጋሉ። እነዚህን ሶስት የሞት መልእክተኞች ስናወዳድራቸው ልዩነታቸው በፍጥነት ብቻ ሳይሆን የተሰጣቸው ተልእኮና ፍልስፍናም ላይ ነው። ዳርክ ኤግል የሚያተኩረው ትክክለኛነትና የቀዶ ጥገና ጥቃት ላይ ነው፣ ወይም ሰርጂካል ስትራይክ ነው። ዓላማው የጠላት አይን ወይም ራዳርና አንጎልን ማጥፋት ነው። አሜሪካ እስካሁን ይህንን መሳሪያ ለኒውክለር ሳይሆን ለመደበኛ ጦርነት አያዘጋጀችው። ኦርሼኒክ ወይም የሩሲያው ሚሳኤል የሚያተኩረው ጉልበትና የስነ ልቦና ጫላይ ነው። ብዙ ራሶች ተሸክሞ መውረዱ ጠላትን ግራ ከማጋባት አልፎ በተመታው አካባቢ የምጽአት ቀን ስሜት ይፈጥራል። ኒውክለር የመሸከም አቅሙ ደግሞ አትንኩኝ የሚል የማስጠንቀቂያ ደውል ነው። ዲኤፍ 27 ወይም ዶንግፌንግ የሚያተኩረው ክልልን መከላከል ላይ ነው። ዋና ዓላማው ጠላት ወደ ግዛቴ እንዳይጠጋ ማድረግ ነው። ባህርን እንደ ግድግዳ የሚጠቀምበት ስልት አለው። ሶስቱም ሚሳኤሎች አንድ የጋራ ባህሪም አላቸው። የፕላዝማ ሽፋን ነው። ሚሳኤሎቹ በከፍተኛ ፍጥነት ሲጓዙ በላያቸው ላይ ያለው አየር እጅግ ስለሚሞቅ ወደ ፕላዝማነት ይቀየራል። የፕላዝማ ሽፋን የራዳር ሞገዶችን ይውጣል ወይም ያንጸባርቃል። ስለዚህ ሚሳኤሉ ለራዳር አይታይም ወይም ድብቅ ይሆናል ማለት ነው። አሁን ያሉት የዓለም ምርጥ የአየር መከላከያ ስርዓቶች እንደ አሜሪካው ፓትሪዮት ወይም ታድ፣ እንደ ሩሲያው ኤስ-400 ወይም ኤስ-500 የተሰሩት የድሮን ባሊስቲክ ሚሳኤል አቅጣጫ ቀምሮ ለመምታት ነው። ነገር ግን አቅጣጫውን በዘፈቀደ የሚቀይረውን በፍጥነት የሚምዘገዘገውና በፕላዝማ የተሸፈነውን ዳርክ ኤግልን፣ ኦርሼኒክን ወይም ዲኤፍ 27ን መጥለፍ አይን ተሸፍኖ የሚበር ዝንብን በድንጋይ እንደመምታት ይቆጠራል። ለዚህም ነው ሩሲያ ኦርሼኒክ አይጠለፍም የምትለው፣ አሜሪካም ዳርክ ኤግል መከላከያ የሌለው ጥቃት ብላ የምትጠራው። ኦርሼኒክ ብዙ ራሶች የሚያዝ አቅሙ በአንድ ጊዜ ሰፊ ቦታን ለማውደም እድል ይሰጠዋል። የዳርክ ኤግል ግን ለአንድ ወሳኝ ኢላማ የተሰራ ስለሆነ ጉዳቱ ነጥብ ላይ ያተኮረ ነው። የቻይናው ዲኤፍ 27 ወይም ዶንግፌንግ ደግሞ እንደ አስፈላጊነቱ ሁለቱንም ሊያደርግ ይችላል። በተለይ መርከቦችን ከመታ የጉዳት መጠኑ በገንዘብና በሰው ሕይወት እጅግ ከፍተኛ ነው። ዓለም በጠርዝ ላይ ቆማለች። ድሮ ጦርነት ይነሳል ተብሎ ሲፈራ መሪዎች ቀይ መስመር የስልክ ጥሪ ያደርጉ ነበር። ሚሳኤሎች ከተተኮሱም ለመድረስ 30 ደቂቃ ይፈጅ ነበር። ያ ጊዜ ለጸሎት ወይም ለመጨረሻ ውሳኔ ይበቃ ነበር። አሁን ግን ዳርክ ኤግል፣ ኦርሼኒክና ዶንግፌንግ ይህንን የጊዜ ገደብ አጥፍተውታል። ከሞስኮ እስከ ለንደን፣ ከቤጂንግ እስከ ጓም፣ ከዋሽንግተን እስከ ሞስኮ ያለው የሞት ጉዞ በደቂቃዎች ውስጥ የሚጠናቀቅ ሆኗል። እነዚህ መሳሪያዎች የሰላም ዋስትናዎች ሳይሆኑ የጥርጣሬ ምንጮች ናቸው። አንዱ ሲተኩስ ሌላኛው ኒውክለር ነው ወይስ ተራ ቦምብ ብሎ ለመለየት ጊዜ የለውም። መልሱ ወዲያውኑ መልሶ መምታት ብቻ ይሆናል። ዳርክ ኤግል በጨለማ ሲበር፣ ኦርሼኒክ የብረት ዝናብ ሲያዘንብ፣ የምስራቁ ነፋስ ዶንግፌንግ 27 ሲነፍስ ዓለም የምትደበቅበት ዋሻ የላትም። ቴክኖሎጂው ድንቅ ነው። ፊዚክሱ አስደናቂ፣ ኢንጂነሪንጉ ጥበብ የረቀቀ ነው። ነገር ግን ውጤቱ አስፈሪ ነው። የሰው ልጅ የሰማይ መብረቅ በእጁ ጨብጦ እኔ ዙስ ነኝ፣ እኔ ቶር ነኝ፣ እኔ ሻንጎ ነኝ እያለ ይፎክራል። ነገር ግን እነዚህ አማልክት እርስ በርስ ሲጋጩ የሚቃጠለው ከታች ያለው
የሰው ልጅ ሳር ነው። የዳርክ ኤግል ፍጥነት፣ የኦርሼኒክ ጉልበትና የዶንግፌንግ ስልታዊ ጥበብ ተደምረው የሚነግሩን አንድ እውነት አለ። ቀጣዩ የዓለም ጦርነት የሚጀምረው በምድር ላይ ሳይሆን ማንም በማይሰማውና ማንም በማያየው የሰማይ ጣራ ላይ በድምፅ በሚፈጥን ፍጥነት ነው። የነዚህ የሰማይ ላይ አውሬዎች ፉክክር ያስከተለው ሌላው ወሳኝና አስፈሪ ምዕራፍ የጊዜ ሞት ነው። ቀደም ሲል በነበሩት ጦርነቶች አንድ ሀገር ጥቃት ሲሰነዘርበት ለመከላከያ የሚሆን ወይም ቢያንስ መልሶ የማጥቃት እርምጃ ለመውሰድ የሚያስችል ከ15 እስከ 30 ደቂቃዎች ነበረው። ይህ ጊዜ ለዲፕሎማሲያዊ ንግግሮች፣ ለስህተት ማረሚያ ወይም ለህዝብ ማስጠንቀቂያ በቂ ነበር። ዳርክ ኤግል፣ ኦርሼኒክና ዲኤፍ ወይም ዶንግፌንግ 27 ግን ይህንን የህይወት ፋታ ወደ ዜሮ አወርደውታል። የሞት መልእክተኛው ከመነሳቱ መድረሱ ስለሚቀድም የሰው ልጅ ጣፈንታ በሰከንዶች ውሳኔ ላይ ተንጠለጠለ ሆኗል። ይህ የፍጥነት እብደት ዓለምን ወደ ሌላ አስፈሪ እርምጃ እየገፋት ነው። የሰው ልጅ አእምሮ በሚሳኤሎቹ ፍጥነት ልክ ማሰብና መወሰን ስለማይችል የመከላከልና የመልሶ ማጥቃት ውሳኔን ለአርቲፊሻል ኢንተሊጀንስ ለመስጠት እየተገደደ ነው። ማሽኖች የራዳር መረጃን ተመልክተው የመጣው ሚሳኤል ኒውክለር መሆኑን ወይም አለመሆኑን ገምተው በሰከንዶች ውስጥ የመልሶ ማጥቃት ቁልፍን የሚጫኑበት ዘመን እውነት እየሆነ ነው። የሰው ልጅ የገዛ ጠፈንታውን በራሱ እጅ በሰራው ቀዝቃዛ ኤሌክትሮኒክስ እጅ ላይ እየጣለ ነው። ይህ ደግሞ ተርሚኔተር በፊልም ያየነው የዓለም ፍጻሜ ወደ እውን ዓለም የሚጋብዝ ይመስላል። በሌላው በኩል መርስ ሲገኝ ማርከሻውም አብሮ እንደሚታሰበው ሁሉ ሀያላኑ ሀገራት ይህንን የማይጠለፍ የተባለ ቴክኖሎጂ የሚገዳደር ጋሻ ለመስራት በቢሊዮን ዶላሮች የሚቆጠር ገንዘብ እያፈሰሱ ነው። አሜሪካ ግላይድ ኢንተርሴፕተር የተሰኘ ፕሮጀክት በመቅረጽ ሚሳኤሉ ገና በሰማይ ላይ እየተንሸራተተ እያለ የሚያድን ሳተላይትና ሌዘር መሳሪያ ለመስራት እየተጣጣረች ነው። ቻይናም በበኩሏ ሰው ሰራሽ ፀሐይ የመሰለ ከፍተኛ ሙቀትና ጉልበት ያለው የኤሌክትሮማግኔቲክ መሳሪያ በመጠቀም የሚሳኤሎችን ኤሌክትሮኒክስ ለማቃጠል ሙከራ እያደረገች ነው። ሰማዩ የከዋክብት መኖሪያ መሆኑ ቀርቶ የድመትና አይጥ ጨዋታ የሚካሄድበት የጦር ሜዳ ሆኗል። የዚህ ሁሉ ውድድር ኢኮኖሚያዊ ዋጋ ደግሞ የሰው ልጅን የሞራል ውድቀት በጉልህ ያሳያል። የአንድ ዳርክ ኤግል ሚሳኤል ዋጋ ከ40 እስከ 100 ሚሊዮን ዶላር ይገመታል። ኦርሼኒክም ሆነ ዲኤፍ 27 እንዲሁ የብዙ ሚሊዮኖች ውጤቶች ናቸው። በምድር ላይ ህፃናት በረሃብ እየሞቱ በሽታና ድህነት እየተንሰራፋ ባለበት ዓለም ሀገራት ሀብታቸውን ሰማይ ላይ በሚተን ብረት ላይ ያፈሳሉ። የሰው ልጅ እንጀራን ከመጋገር ይልቅ እሳትን ማምረትን መርጧል። እያንዳንዱ ወደ ሰማይ የሚተኮስ ሃይፐርሶኒክ ሚሳኤል በምድር ላይ ሊገነቡ የሚችሉ ሆስፒታሎችን፣ ትምህርት ቤቶችና የውሃ ጉድጓዶችን አምክኖ የሚሄድ የሀብትና የሞራል ኪሳራ ነው። በመጨረሻም የዳርክ ኤግል የኦርሼኒክና የዶንግፌንግ መልእክት አንድ ነው። የሰው ልጅ የጥበብ ጥግ ራሱን የማጥፋት ብቃቱ ላይ ደርሷል። እነዚህ መሳሪያዎች ለሰላም ማስከበሪያነት ተብለው ቢሰሩም ውጤታቸው ግን አለመረጋጋት ነው። አንዱ ሲታጠቅ ሌላው ይሰጋል፣ አንዱ ሲሞክር ሌላው ይደነግጣል። ይህ የጥርጣሬ ሰንሰለት ደግሞ በማንኛውም ሰዓት ሊበጠስ ይችላል። የዛሬው ዓለም ሰላም እየተንጠለጠለው በመተማመን ላይ ሳይሆን እኔን ብትነካኝ አጠፋሃለሁ በሚለው የፍርሃት ሚዛን ላይ ነው። ነገር ግን ይህ ሚዛን የሚጠበቀው ማንም እስካልተሳሳተ ድረስ ብቻ ነው። በአንዲት የቴክኒክ ስህተት ወይም በአንዲት የተሳሳተች የኮምፒውተር ንባብ ምክንያት እነዚህ የሰማይ አማልክት ቁጣቸውን ካወረዱ አሸናፊና ተሸናፊ የሚባል ነገር አይኖርም። የሚኖረው አመድና ዝምታ ብቻ ነው። የሰው ልጅ ከታሪክ የሚማረው ነገር ቢኖር ከታሪክ አለመማሩን ብቻ ነው። ሰማዩን የተቆጣጠርን መስሎን መሬቱን እንዳናጣው ያስፈራል።